ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ አንድን የእግዚአብሔርን ቃል አብረን ልንከፋፈል ፈልጋለሁኝ። ላነሳ የምፈልገው ሐሳብ የመንፈሳዊው ዓለም ስርዓት እንዴት ነው? የመንፈሳዊው ዓለም ስርዓት ከሐሳባዊ ለውጥ ይጀምራል ወይስ ከአካላዊ ለውጥ? እንግዲህ መጽሐፍ ቅዱስ የሚያስተምረን ነገር እናይፈልጋለሁ። ይሄን ሐሳብ ሳነሳ በምክንያት ነው ማነሳው። ለምንድነው ብዙ ሰው ትኩረት የሚያደርገው የአካላዊ ነገር ለውጥ ላይ እንጂ ሐሳባዊ ዓለሙ ላይ ያለ ለውጥ እንደሚቀድም ስለማያስብ። እንግዲህ እንደመነሻ አንድ ነገር ሲላሳያችሁ ማንንም የሰው ፍጥረት የተባለ ጠቅላላ አማኝም ይሁን ኢአማኒ ቢሆን በእግዚአብሔር አምናለሁ ነው የሚላችሁ። እግዚአብሔር አለ፣ እግዚአብሔርን አምናለሁ፣ እግዚአብሔርን የማያምን ማን አለ? ይሄ ግርድፍ ዕውቀት ነው። ግን እንዴታችኋል ብዙ ሰዎች በእግዚአብሔር ላይ ተስፋ ሲቆርጡ፣ አንዳንድ ሰዎች ደግሞ ትምክህት ያደረጉት እግዚአብሔርን ሳይሆን በእጃቸው ላይ የጨበጡትን ነገር ነው። በውስጣቸው ትምክህታቸው እግዚአብሔር ሳይሆን የያዙት ቁሳዊ ነገር ይሆንና ያንን ነገር በተለያየ አይነት መልኩ ከእጃቸው ላይ ያጡት ዕለት አንድ እርምጃ ወስዳሉ። ራሳቸውን በተለያየ አይነት መልኩ ከዚህ ዓለም ያስወግዳሉ። ለምን? ከዚህ በኋላ መኖር አልችልም ዋይ ብላችሁ ብትጠይቋቸው የያዝኩት ነገር ስለተበተነ ስላጣሁት የኔ ኑሮ የሚቀጥል አይደለም። አንድ ወቅት ላይ በብዛት የምንሰማቸው ነገሮች ነበር። ብንሄድ ይሻላል። ይሄ ምሬት ሲበዛ ሰዎች በላያቸው ላይ የሚወስዱት አጓጉል እርምጃዎች ምን ማለት ነው? እንግዲህ የመንፈሳዊው ዓለም ስርዓት በህይወታቸው ውስጥ የተዛባ ነው ማለት ነው። እግዚአብሔር ላይ የታመነ ሰው ምንም አካላዊ ነገር ቢጠፋ ያንን ነገር እግዚአብሔር እንደገና ሪክሬት ሊያደርገው እንደሚችል ያምናል ማለት ነው። እግዚአብሔርን ያን ነገር መለወጥ እንደሚችል እግዚአብሔር አቅም እንዳለው ያምናል። በብዛት ግን እየተሰራ ያለው ነገር እምነት የሚባለው ነገር ነገሮችን ከማስለወጥ የሚጀምር እንጂ አስተሳሰብ ለውጥ ላይ በብዛት የሚሰራ ስለማይመስል ወደ እግዚአብሔር ራሱ የሚመጣው ነገር ለማስለወጥ እንጂ ለመለወጥ አይደለም። ይሄን እንግዲህ አንዳንድ ቦታዎች ላይ ሄድ እንዲያል እናያለን። እዚህ ከመጽሐፍ ቅዱስ እንነሳና አንዳንድ ሐሳቦችን ሼር ላድርጋችሁ። በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 25 እስከ 34 ወረድን ብሎ ልታዩት ይችላልላችሁ። እኔ ግን አንድን ሐሳብ ኮት አድርጌ ላሳያችሁ። ኢየሱስ በሚያገለግልበት ጊዜ ከቁጥር 1 ጀምራችሁ እስከ ቁጥር 25 ባለው ክፍል ላይ አንድ ሚራክል አድርጎ የሆነ ሰዎች የሆነ ነገር ኢየሱስ ሲለውጥ አይተው 12 ሞሰብ ቅርጫት ደቀ መዛሙርት ተሸክመው አይተው ይሄንን መከተል ነው ብለው ደምድመው ነበርና በሚቀጥለው ጊዜ ፍለጋ ወጡ። ኢየሱስን ፍለጋ ለምንድን ነው የወጡት? ነገራቸውን ሊያስቀይሩ ማለት የማባዣ ማሽን ሊያደርጉት። ይሄን ስላችሁ እግዚአብሔር በሰው ልጆች ህይወት ላይ ተአምራት አደርግም እያልኩኝ የማስብ ፉሊሽ ሰው አይደለም። ለውጡ የሚጀምረው ከውጭ ሳይሆን ለውጡ የሚጀምረው ግን ከውስጥ ነው። እንዲህ ይላል። በባህር ማዶ ሲያገኙት ኢየሱስን መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠጣችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ እግዚአብሔርን ሥራ እንድንሰራ ምን እናደርግ አሉት። ኢየሱስም መልሶ እግዚአብሔርን ሥራ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንድናምንብህ ምን ታደርጋለህ? ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ በሉ አሉት። ኢየሱስም እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሚሰጣችሁ ሙሴ አይደለም። እግዚአብሔር እንጀራን ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና እላችኋለሁ። ስለዚህ ጌታው ይህን እንጀራ ስጠን አሉት ብሎ መጽሐፍ ይናገራል።
ኢየሱስ እያወራ ያለው ስለ ውስጣዊ ለውጥ ነው፣ ስለ እምነት ነው እያወራቸው ያለው። እነሱ ደግሞ ስለ አካላዊ ለውጥ ነው እያወራሉ። ተመልከቱ፣ እምነት የሚባለው ነገር የሚጀምረው ከሐሳብ ለውጥ እንጂ ከአካላዊ ለውጥ አይደለም። እመለሳለሁ። ጳውሎስ በሮሜ መጽሐፍ ላይ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ብሎ ይናገራል። ቁጥር 1 ላይ ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ አለ። ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ ብሎ ከታች ደግሞ ስለተሰጡ ስጦታዎች እንዴት ፋንክሽን እንደሚያደርጉ አብራርቶ ያስቀምጥላቸዋል። የሚነግራቸው ግን ስለ መንፈሳዊ ነገር ታውቁ ዘንድ ታውቃላችሁ። በቤተ ክርስቲያን እንኳን እግዚአብሔር የሰጣቸው ስጦታዎች የሚገለጡት አእምሯችን ፉሊ አክሰፕት ሲያደርግ ብቻ። ምክንያቱም አእምሯችሁ ያልተቀበለው ነገር አካላዊ ዓለም ላይ ልትንቀሳቀሱበት አትችሉም፣ ወይም መንፈሳዊ ነገር ላይ ልትሰሩበት አትችሉም። ምን ማለት ነው? ከአካላዊው ለውጥ ይልቅ አስተሳሰባዊ ለውጥ ይቀድማል። ጳውሎስ ሮሜ 12 ላይ የሚለው ይሄንን ነው። በአእምሯችሁ መታደስ ተለወጡ እንጂ ይላል። አያችሁ፣ የሚቀድመው ነገር ሐሳባዊ ዓለማችን ላይ ያ እግዚአብሔርን ያለንን ቃል አክሰፕት ስናደርገው ነው ነገር ወደ መገለጥ የሚመጣው። ብዙ ሰው ግን የቱን ፍጨው ዱቄቱን አምጠው ይሆናል። ይህ ደግሞ የማያስኬድ ነገር ነው የሚሆነው። እስቲ ልመልሳችሁና እዛ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 25 እስከ 34 ባየነው ነገር ላይ ኢየሱስ ትኩረት ያደረገው በማንነቱ ላይ ነው። እነሱ ደግሞ ማንነቱን ትተው በሚታይ ለውጥ ላይ ነው ሐሳባቸው የተያዘው። ግን ኢየሱስ ያላቸው አንድ ነገር ነው። ከሰማይ እንጀራን ያወረደላችሁ አባቴ ነው እንጂ ሙሴ አይደለም። ያም ከሰማይ የሚወርድ እንጀራ ለዘላለም ሕይወት የሚሆን እኔ ነኝ ብሎ ሲናገራቸው ያሉት ነገር አንድ ነው። ቁጥር 41 ላይ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ። አባትና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? አያችሁ፣ ከሰማይ መምጣቱ የእግዚአብሔር ልጅ መሆኑን አክሰብት አላደረጉት። የዘላለም ሕይወት ለነሱ ጉዳያቸው አይደለም። የሚታየው ነገር ብቻ እንዲለወጥ ነው የሚፈልጉት። ግን ኢየሱስ እንደገና ኮት አድርጎ የሚናገራቸው ያነሱትን ሙሴን ነው። ከሰማይ እንጀራ ያወረደላችሁ ሙሴ ሳይሆን አባቴ ነው አላቸው። እስቲ ሙሴን ራሱን እንውሰደው። ሙሴ ለተገለጠለት ለእግዚአብሔር ምላሽ ነው የሰጠው። በሐሳብ ዓለሙ መለኮት በሱ ሕይወት ሊያደርግ ያለውን ነገር ፉሊ አክሰፕት አድርጎታል። ሂድና ፈርዖንን ሕዝቤን ልቀቅ ብሎሃል ብለህ ንገረው ሲለው አስባችሁታል? የሚሄድበት ሀገር ያደገበት ቤት ነው፣ ቤተ መንግስቱ። የተደራጀ ኃይል በብዙ መልኩ ያለው፣ እልፍም ብሎ ካስፈለገ ጠንቋይና አስማተኞችን የሚጠቀም ንጉሥ ጋር ነው ሄደ። ሙሴ ግን ይዞ ሲሄድ አንድ በትር ነው ይዞ ሄደ። አያችሁ፣ አካላዊው ዓለም ሊያቆመው ይችል ነበር። ሊያቆመው ያልቻለው ግን የተገለጠለትን እግዚአብሔር በአእምሮ አክሰብት አድርጎታል። እንዲህ ነው ያለው፣ ሄዶ እግዚአብሔር ሕዝቤን ልቀቅ ይልሃል። ያ ሁሉ ተአምራት የሆነበት ቅድሚያ ሐሳብ ዓለሙ ላይ የተቀበለው አምላክ ስላለ። እባካችሁ የብዙ ሰዎች እምነት እየተመታ ያለው፣ ብዙ ሰዎች እግዚአብሔር ላይ ተስፋ እየቆረጡ ያሉት፣ እየኖሩ ያሉት
መንፈሳዊው ዓለም ስርዓት ከሐሳብ ለውጥ የሚጀምር መሆኑ ሳይሆን አካላዊውን ነገር ከቀየረ ከተለዋል። እግዚአብሔር ይህን ካልቀየረ፣ እግዚአብሔር ይህን ካላደረገ ምን ያደርግልኛል ወደሚል ንትርክ ውስጥ ሰዎች ገብተው እናገኛቸዋለን። ግን የመንፈሳዊው ዓለም ስርዓት ግን እንደሱ አይደለም። ከሐሳባዊው ዓለም ይልቅ አካላዊው ዓለም ላይ ትኩረት ስላልተደረገ ማለት ነው። ስለዚህ የመንፈሳዊው ዓለም ስርዓት የሚጀምረው ከሐሳብ ለውጥ ነው። እስቲ አብርሃምን ላሳያችሁ። እግዚአብሔር 15ኛው ምዕራፍ ላይ እንግዲህ ይሄ ሰውዬ ውጣ ሲባል የት እንደሚሄድ ማያውቅ እግዚአብሔር ወዳሳየው ብቻ የወጣ ሰው 15ኛው ምዕራፍ ላይ እግዚአብሔር መጥቶ እንዲህ አለ፣ እኔ ላንተ ጋሻህ ነኝ። በቀጥታ ልብ ውስጥ ያስቀመጠውን ነገር ነው አፈንድዶ ያወጣው። እኔ ኤሌዘር የሚባል ባሪያ ሰውዬ ሊወርሰኝ ነው፣ አንተ የብዙ አሕዛብ አባት አደርግሃለሁ ትለኛለህ፣ ከጉልበት ይወጣል ትለኛለህ። እግዚአብሔር ይዞት ወጥቶ ሰማይን ከዋክብት የምድርን አሸዋ ቆጠርልኛል። አብርሃም የማይችለው ነገር ነው ሆነበት። ዘርህን ልክ እንደዚህ አበዛዋለሁ። መጽሐፍ ሲናገር አብርሃም አመነ ጽድቅም ሆኖ ተቆጠረለት። ተመልከቱ፣ ይስሐቅ ከመምጣቱ እግዚአብሔር ያለፈውንም ኪዳን በክርስቶስ ኢየሱስ ሊያደርግልን ስላለውም ነገር ትንቢታዊ ድምጸትም ቢኖረው እንደወሰን እንኳን ብናደርገው ይስሐቅ ቤቱ ከመወለዱ በፊት ለመንፈሳዊው ዓለም አክኖሌጅመንት በማይኑ ሰጥቷል። ስለዚህ መንፈሳዊ ስርዓት አካላዊ ለውጥን ከመጠበቅ የሚጀምር አይደለም። የተነገራችሁን ቃል በልባችሁስ በእምነት ከመቀበል የሚጀምር ነው። ሌላም ማስታወሻ ሲላሳያችሁ እልፍ እያልኩ በነገሥት መጽሐፍ ምዕራፍ 4 ላይ ቁጥር 1 ላይ ደግሞ አንድ በጣም የምትገርመኝ ሴት አለች። ምዕራፍ 4 ቁጥር 1 ላይ ሁለተኛ ነገሥት ምዕራፍ 4 ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ውስጥ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶች ሁሉ ከሜዳ ማድጋዎችን ተውሰሽ ተዋሺ፣ አታሳንሻቸው አላት። እንግዲህ እቺ ሴት ነብይ ባሌ ነበራት፣ ግን ዕዳ ጥሎባት የሞተ ሲቹዌሽኗ በጣም ደስ የማይል ዕዳን የማይበላ እግዚአብሔር፣ የባሪያውን ውለታ የማይረሳ እግዚአብሔር በቤቷ ላይ ግን ሲመጣ አካላዊ ነገር ዝብርቅርቅ ያለ ነው። ኤልሳን ስታየው አንተ ላይ ያለ አኖይንቲንግ የሌለን ነገር ማምጣት የሚችል እንደምታ ማይንዷ ውስጥ አለ። ሐሳብ ዓለሟ ውስጥ የአንተ አፍ ቃል ነገር ይቀይራል ያለችው ኤልሳ አካላዊውን ነገር ከኪሱ አውጥቶ በአካላዊ ነገር ዕዳ ሊከፍልላት ነው? ኖ አይደለም። ሂዝ አ ፕሮፌት። በአፉ ቃል ነገር እንደሚቀይር አምናለች። ሂጂና ተውሰሽ አምጪ አላት። በልጆችሽ ላይ በሩን ዝጊ፣ ዘይቱን ወደ ማሰሮ ገልብጭ አላት። ልጆቿ ሁሉ መገልበጥ ጀመሩ። ሂጂ አሁን አላት፣ ዕዳሽን ክፈይ፣ የቀረውንም ላንቺና ለቤቶች ልጆችሽ ይሁን ያላት። ምን ማለት ነው? አሁን ከአካላዊው ለውጥ ይልቅ መንፈሳዊ ዓለም ላይ በማይንዳችን አክኖሌጅመንት መስጠት ይጀምራል። አሊያ መንፈስ ቅዱስ በሕይወታችሁ ላይ ተአምራት ለማድረግ ይቸገራል። የነገሩን ለውጥ ሳይሆን ለዋጩ እግዚአብሔር ላይ በነፍስ ዓለማችሁ ቅና ልትሰጡት ይገባል። ያኔ በምንም አይነት ሁኔታ የእናንተ ልብ ሲወርድ አታገኙት። ያኔ ነው እግዚአብሔርን የምታምኑ ሰዎች የምትባሉት። ዛሬ በመንገዳችሁ ላይ እንግዳ ነገር ይሆናል። ታስታውሳላችሁ፣ በባቢሎን የነበሩና ሲድራቅ ሚሳቅ አብደናጎ እንደ አንዳንድ ሐሳብ ላንሳላችሁ። እነዚህ ሰዎች በእሳት ውስጥ ነው የተከተቱት፣ ግን እግዚአብሔር የእሳቱን ኃይል ያጠፋ። አራተኛ ሰው አብሯቸው ሲንቀሳቀስ ነበር ይላል። ላቆምከው ምስል አንሰግድም፣
ያድነና ባያድነንም እንኳን እንሞታለን፣ አንሰግድም። ዛሬ በጌታ በኢየሱስ በምንም አይነት ሁኔታ ግራ የተጋባችሁ ዛሬ ልበላችሁ፣ እግዚአብሔር የነገራችሁ፣ እግዚአብሔር ያወራችሁ፣ እግዚአብሔር በክርስቶስ የሰራላችሁ ያንን በነፍስ ዓለማችሁ መቀበል ጀምሩ። በእርግጥ እላችኋለሁ መንፈስ ቅዱስ በእናንተ ሕይወት ላይ፣ መንፈስ ቅዱስ በዘመናችሁ ላይ እንግዳ ነገር ማድረግ ይጀምራል። ታስታውሳላችሁ ኢሳይያስ 53 በጣም የሚገርመኝ ቃል ነው። የሰማነውን ነገር ማን አምኗል አለ ነብዩ። እንግዲህ ኢየሱስ እስከሚመጣ ድረስ እንኳን 700 ዓመት 2000ን ትተን እንኳን 2000 ምናምን ትተን የ700 ዓመት ትንቢት ነው ያየ። በመንፈስ ዓለም ስለኛ ሲገረፍ አየሁ፣ ርግማን ሲሆን አየሁ፣ በሞቱ ዘሩን ሲያይ አየሁ፣ የእኛን ዕዳ ሁሉ ሲሸከም አየሁ። ማን አምኗል የሰማነውን ነገር? ሉቃስ ወንጌል ምዕራፍ 4 ላይ ግን ሲነግረን ኢየሱስ ግን ሲገለጥ እንዲህ አለ፣ በነብዩ በኢሳይያስ ስለሱ የተጻፈውን ቃል አገኘ ነው የሚለው። ማይ ጉድነስ ስለእናንተ እግዚአብሔር በክርስቶስ ያወራውን አውሩ። በሕይወታችሁ ላይ እንግዳ ነገር መሆን ይጀምራል። ሰይጣን ውሸታም፣ ዙሪያችሁ ያለን አትሞስፈር ነው የሚያወራችሁ። እናንተ ደግሞ ኦን ዘ ክሮስ የተከፈለውን አውሩ። ያንን ስትናገሩ እናንተ አማኝ ናችሁ። እናንተ ሕይወት ላይ ድንቅ ነገር ይሆናል። ዛሬ በጌታ በኢየሱስ የመለኮት ተአምራት ይከተላችሁ። በየትኛውም ጭንቀት ውስጥ ያላችሁ ስለናንተ ስለመፈታታችሁ ጸልያለሁ። መጽሐፍ ለዚህ ነው ተጨንቃ ለነበረች ጨለማ አይሆንም ማለት። በጌታ በኢየሱስ የእግዚአብሔር ብርሃን በእናንተ መንገድ ላይ ተአምራት ያድርግ። በእናንተ ቤት ላይ፣ ባንቺ ሕይወት ላይ፣ ባንተ ሕይወት ላይ እንግዳ ነገር እንዲሆን ጸልያለሁ። ተአምራት ይከተላችሁ። ብዙ ምስክርነት ይብዛላችሁ። ሞገስ ይከተላችሁ። እንግዳ ነገር ያገኛችሁ። እግዚአብሔር ከቃሉ ጀምሮ ከሁኔታት ጀምሮ ስለ እናንተ በጣም የሚገራረሙ ስራዎች በክርስቶስ ተሰርተዋል። እግዚአብሔር እውነትን በልጁ ነግሯችኋል። ያን እውነት አውሩ። ነፃነታችሁ እየጨመረ ይሄዳል። መንገዳችሁ ሲቀየር ታዩታላችሁ። የእግዚአብሔር ሕልውና በቤታችሁ፣ እግዚአብሔር ሕልውና በሕይወታችሁ፣ እግዚአብሔር ሕልውና በአገልግሎታችሁ፣ እግዚአብሔር ሕልውና በመውጣት በመግባታችሁ ሲገለጥ ታዩታላችሁ። አባቶች የሄዱት እንደዚህ ነው። አባቶች በእምነት ነው ድል የነሱት። የተነገራቸውን ቃል ያዙት። ዛሬ ልበላችሁ፣ ሌላ አትናገሩ። እግዚአብሔር ፐርሰናሊ የሚያወራችሁ እግዚአብሔር በዚህ ቅዱስ መጽሐፍም በክርስቶስ ኢየሱስ የተናገራችሁ ያን አውሩ። ነጋችሁ ብሩህ ይሆናል። ነጋችሁ የድንቅ ይሆናል። ሞገስ ይከተላችሁ። ታምራት ይሆንላችሁ። ኢየሱስ ስም ሻሎም። ተባረኩ።